ምንድነው ቅድስትዬ? ቲሸርቱ ያባዬ እኮ ነው። አታትዩ ለምን ዞር በይ አምጪ ታይ ያባዬ እኮ ነው። ይኸውልሽ ምሳሌ ምንድነው የነካው? እኔ እንጃ እኔ አላውቅም። እዚህ ውስጥ ነው ያገኘሁት። እኔ እንደውንም ሳልታከም በፊት ነስሮኛል ነበር። አዎ ያን አንቺ ሲነስርሽ እኮ ደንግጠን የጋሼ ቲሸርት አስነክተን ነው የሚሆነው። እና ታዲያ እዚህ ማን አመጣው? ምሳሌ በቃ እንደዛ ነው። እሺ ቲሸርት ለኔ ስጪኝ። በስመ አብ የተወለወለ ጥይት መስለሻል። በጣም አማረብሽ ነው። አዎ ልክ ነህ፣ አምሮብኛል። ብታይ ስመጣ ራሱ ስንት ሰው እንደዛ እንዳለኝ። ማን አባቱ ዝና ሁሌ እንደዚህ ጠጣም። በእውነት በጣም ነው የሚያምርብህ። ታረ ሁሌ ጠጣ እንዴት ጠጣ ስጫወት ያምርብኝ። እንዴት ልጠጣ? እኔ ቆንጆ አድርጎ የሚያሳይ ከሆነ ማታ እግሩ ቀን ላይ ማህሌት ነሽ። ማሰማዋ ማህሌት፣ ድንጋይዋ ማህሌት፣ ማይገባት ማህሌት። አገር ያወቀው ብለን ሞቀው። በቃ እኔም ልጠጣ አይደል? እስኪ አባት አምጣ ልጠጣ ነገር ልጠጣ ነው። ሲጀመር ጥያቄ አለው። ቦርቶ ለማይሞላ ሲጨነቂ አንቺም ባልሽን እኔ ሚስቴን እንተዋዋታለን። እንጨፍር ማራራትን ማህሌት ውርደት አይለፍሽ የተባለች መስል ዛሬ የዝናን ስልክ በመፈተሽ የተለያዩ መረጃዎችን ለመውሰድ ፈልጋ ነበረ። ይህ ምክር ደግሞ ከኤፍራታ የመጣ ነው። ከቤቱ ከሄድሽማ አንድ ነገር ሳታደርጊ እንዳትመጪ፣ የዝናን ስልክ እያንዳንዱ ያሉትን መረጃዎች ይዘሽ ነይ በማለት መከራታለች። ታዲያ የኤፍራታን ምክር ተግባራዊ ልታደርግ ያሰበችው ማህሌትም በስከ መጨረሻ ዝና ከተኛበት ነቅቶ ጉድ ሆናለች። ክፉኛም አፍጦባታል።
ማህሌት እንግዲህ የዝና በትሮች በተደጋጋሚ የደረሱባት ቢሆንም እሷ ግን ከስህተቷ እንኳን መማር አልቻለችም። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ምሳሌ ድራማ ክፍል 75 ምን አዲስ ነገር አለ? ባለፈው ክፍል ማህሌት ብሩኬን ከሳለው በማለት የክስ ወረቀት ወስዳ ለቅድስት ሰጣት ነበረ። ይህንን ተከትሎ እንደ ጀብድ በመቁጠርም ለዝና ነግረዋለች። ቤቱን እኮ ክሰሽው ብለኸኝ አሁን ብሩኬን ከስሻለሁ፣ ቤቱን ማግኘት ይኖርብኛል በማለት ነግራው ነበረ። እንዴት ቤቱ ድረስ ሄደሽ ይህንን ስራ ትሰሪያለሽ? በማለትም ጉርቧን አንቆ ክፉኛ ሲያስለፈልፋት ነበር። ማህሌትም መባከን ይቅርታ አድርግልኝ፣ ሁለተኛ እንደዚህ አይነት ስህተት አይለመደኝም በማለትም ዝናን እንደምንም አድርጋ ከእጁ ልታስለቅቀው ችላለች። ታዲያ በዚህ እየተመሰለሰለችና እየተፍከነከነች ወደ ኤፍራታ በመሄድም ይኸው ዝና እኮ በጣም ተጫወተብኝ፣ አሁን ማጸባዩ ሊገባኝ አልቻለም፣ እጅግ በጣም ስልችት ብሎኛል በማለት ለቷ እየነገረቻት ነበረ። ምን ሆኖ ነው እንደዚህ ሊያደርግሽ የቻለው በማለትም ጠይቃታለች። ቤቱን በባለፈው እንዳልተሸጠ ነግሮኝ ክስ መስርቼ ነበረ፣ ነገር ግን ለምን ክስ መሰረትሽ በሚልም በጣም አሰቃይቶኛል በማለትም ትነግራታለች። ሆኖም ኤፍራታ መጠንቀቅ ይኖርብሻል፣ ለዚህ ነው ዝናን ብዙ ጊዜ አትቅረቢው ብዬ መከርኩሽ በማለት እየነገረቻት ነበረ። በሌላ በኩል ቅድስት ቤቱን በምታጸዳ በደም የተነከረ ቲሸርት አግኝታለች። በጣም ነው የደነገጠችው። ይህ ቲሸርት ብሩኬ የሚለብሰው ቲሸርት ነው። ሆኖም ምናልባትም በብሩኬ ላይ የሆነ ጉዳት የደረሰበት መስሎ ስለታሰባትም እጅግ በጣም ለከፍተኛ ድንጋጤ ተዳርጋለች። ምሳሌን በመጥራትም ይህ ቲሸርት ምን ሊሆን ይችላል? ለማንኛውም እስኪ አንቻቲው በማለትም ይህን ቲሸርት በደንብ እንዳታስተውለው አድርጋም ደብቀዋለች። ሞገስም እንደተለመደው ከሉላ ጋር ጥሩ ጊዜ እያሳለፉ ነው። በተለይ የዛሬው ለየት ባለመልኩ ወደ ሬስቶራንት በማምራትም ዳጣ መታውሏቸውን ድምቅ አድርገውታል። ሆኖም ዳጣ አሁን ሁለታቸው በአንድ ሆነው ስላየቻቸውም እጅግ በጣም ደስ ብሏታል። ዝና አሁን ላይ ብቻውን እየተመሰለሰለ ምንም ማድረግ የማይችልበት ደረጃ ስለደረሰም እንዴት በዚህ ልክ ልሸነፍ እችላለሁኝ? አባቴ በዚህ ማንነት አላሳደገኝም ነበረ። ብሩክ እንደዛ በቦክስ ዘርሮኛል። ዛሬ ደግሞ ወንድሙ መጥቶም ተተክቶልኛል። ለምን እንደዚህ አቅመቢስ ሊሆን ቻልኩኝ? እንዲህ ከመሆንማ ሞቴን እመርጣለሁኝ። እንግዲህ አባቴ የሰጠኝን ማንነት እስከ መጨረሻው ድረስ ተፋልሜ ሞትንም ቢሆን ልጋፈጠው ግድ ይለኛል በማለት ከራሱ ጋር እየተመሰለሰለ ነው። ደግሞስ ስንት ነገር ማድረግ የምችለው ዝና ዛሬ ላይ ሉላ ሚስቴን እንዴት በቀላሉ ላገኛት አልቻልኩም? ለምን አቅመ ቢስ ሆንኩ? እያለም ለራሱ ጥያቄዎች ተፈጥረውበትም እስካሁን የውሃ ሽታ የሆነችበትን ሉላን በቀላሉ ሊያገኛት ስላልቻለ እጅግ በጣም ተናዷል። የብሩኬ ወንድምም ኤፍራታ ወዳለችበት በመሄድ በእርግጥ ማህሌትን ስላላገኛትም ማህሌት አሁን የት እንዳለችና ምን እየሰራች እንደሆነ መረጃዎችን እያጣራ ነው። አሁን ከኤፍራታ ጋር በገንዘብም እየተደራደራት ነው። እነሱ የሚፈልጉትን መረጃዎች ማስተላለፍ የምትችል ከሆነ የምትፈልገውን ያህል ገንዘብ እንደሚሰጧትም ቃል ገብተውላታል። ይህንን ለማድረግ ደግሞ ከፍተኛው ሚና የተጫወተችው ዳጣ ናት። ዳጣ እስከ መኖሪያ ቤታቸው ድረስ በመሄድም ከኤፍራታ ጋር መግባባት ችለዋል። የኤፍራታንም ሬስቶራንት ድረስ በመቅጠር ቤቱን እንዳልተሸጠ ማን እንደነገራቸውም ለማጣራት ሞክሯል። ሆኖም የመረጃ ምንጯ ዝና እንደሆነም ኤፍራታ ተናግራለች። እንዴት ሁሉ ነገር ዝና ሊሆን ይችላል? ለማንኛውም አዲስ ነገር ስትሰሚ እንድትነግሪነን ገንዘቡ ይሰጥሻል በማለት ቃል ገብቶላታል። ደግሞም አንዳችም ነገር እንዳትፈሪ በማለት ኤፍራታ ወደፊት መረጃዎችን ልትሰጣቸው እንደምትችል ቃል ገብታም ተለያይተዋል። ዝናም ለከፍተኛ ተስፋ መቁረጥ ስለተዳረገ የተለያዩ ቢራዎችን በመደርደር ራሱን በመጠጥ ደብቋል። ካጠገቡ የተቀመጠችው ማህሌትም የበለጠ እንዲጠጣና እንዲሰክርም እየገፋፋችው ነው። ታዲያ አንቺ ማነሽ ሲል ጥያቄውንም አስከትሏል። እኔ ሉላ እባላለሁ፣ ትወደኛለህ አይደለ እያለችም በፍቅሩ ለመውደቅ እንፈልጋለች። እናም ታዲያ ጥንብዝ ብሎ ይስከር እንጂ ማህሌት ምን ያህል ደካማ አስተሳሰብ እንዳላትም እያንዳንዱ በስካር ውስጥ ሆኖም በስድብ ሲያሸክማት ነበረ። አንቺ ማለት ፈሪና ጨካኝ ነሽ፣ ለገንዘብ ሲባል የማታደርጊው ነገር የለም፣ ማንኛውም ብዙ ነገሮችን አርቀሽ ብታስቢ ይሻልሻል በማለትም በስካርም ሆኖ እያንዳንዱ የማህሌትን ስህተት እያነሳ ሲነግራት ነበረ። ብሩኬ ወንድምም ብሩኬ እንደዋዛ ወጥቶ ስለቀረበት በጣም እየተጨናነቀ ነው። ምን አግኝቶት ይሆን እያለ ለቅድስትም እየጠይቃት ነው።
ቅድስት በእርግጥ በእንባን የመለሰችለት። ብሩኬ ማለት በጣም መልካም ሰውና አስተዋይ ሰው ነው። ነገር ግን መልካም ሴት አላገኘም። ማህሌት ለጥቅም ብላ ቀረበችው፣ በኋላ ግን ብዙ ነገር አደረገችው በማለት እየነገረችው ነበረ። ወንድሜ ሰው አማኝ ነው፣ ግን ምን ይደረጋል። ለማንኛውም ግን ስላንቺ ማንነት በደንብ ብሩኬ ዘርዝሮ ነግሮኛል። ምን ያህል አስተዋይና መልካም ልጅ እንደሆንሽም ተመልክቻለሁኝ። እናም በብሩኬና በአንቺ መካከል ምንም አይነት አዲስ ነገር የለም በማለትም ጠይቋታል። እሷም ምንም አዲስ ክስተት እንዳልተፈጠረና ብሩኬ ካሰሪ በስተቀረ ሌላ ምንም አይነት ግንኙነት እንደሌላቸውም ነግረዋለች። ሆኖም የብሩኬ ወንድም ግን ፍላጎቱ ቅድስትን እንዲያገባ ስለነበረም ለምን እስካሁን ግን በትዕግስት ዝም ብሎ ጠበቀሽ እያለም እየጠየቃት ነው። ቅድስትም እየተሽኮረመመች በመካከላቸው ምንም ነገር እንዳልተፈጠረ ገልጻለታለች። ታዲያ በድንገት ወጥቶ ስለቀረም በእንባ እየታጠበች ነው። የብሩኬን መልካምነትና ዛሬ ላይ ምን አይነት ነገር ቢገጥመው ይሆን ቤቱን ቆርጦ የተወው የሚልም ብዙ ነገር እያሳሰባትና በአእምሯ እየተመላለሰ ስለነበረም እየነገረችው ነው። ወንድሜ ምንም አይሆንም፣ በቃ አታልቅሽ፣ ይመጣል እያለ በተስፋ ቃልም ሲያጽናናት ነበረ። ማህሌትም አሁን ላይ ዝና ሰክሮልኛል ብላ የልቧን አንድ ባንድ መተንፈስ ፈልጋለች። ማለትም ሉላ እንዴት ሳትጥፋ እንዴት ሳትክዳት ያን ያህል ቀን ፀሐይን ከልክላት ውጩን እንዳታይ ያደርጋት የሲኦል ህይወትን እንድትመራ ካደረካት በኋላ ዛሬ ላይ ሉላ አመለጠችኝ ከዳችኝ ብትል ምን ተስፋ አለው እያለችም እየነገረችው ነው። ዝናም አሁንም ሉላን ከልቡ ሊያወጣት እንዳልቻለ በስካርም ሆኖ እያንጎራጎረላትና መቼም ቢሆን ሊረሳት እንደማይችል እሷንም እንደምንም ብሎ ፈልጎ እጁ ማስገባት እንደሚፈልግም በስከ መጨረሻም ዛሬ አብረን የምናድረው በማለት ለማህሌት ነግሯታል። ማህሌት ይህንን አጋጣሚ ስትጠብቀው ስለነበረን በጣም ነው ደስ ያላት። እሺ አብረን እናድራለን አለችው። ኤፍራታ ግን በማታ ወጥታ ስለቀረችባት ማህሌት በጣም ተጨናንቃለች። ምን ሆነ ይሆን እያለችም ስልክ በተደጋጋሚ እየሞከረችላት ነው። ከመጨረሻ ማህሌት ስልኩን አንስታላት ወደ ሆቴል እንዳመሩና ከዛም ዝና ሰክሮ እንደተኛም ነግራታለች። ይህንን አጋጣሚማ በደንብ መጠቀም ይኖርብሻል፣ እያንዳንዱ ስልኩ ያሉትን መረጃዎች ማምጣት አለብሽ በማለትም ነግራታለች። በእርግጥ ኤፍራታ ከብሩኬ ወንድም ጋር ስለተደራደረች የምትፈልገውን ገንዘብ ለማግኘት ስትል ዝና መረጃዎችን ለመውሰድ ጥሩ አጋጣሚ ተፈጥሮላታል። ሆኖም ዛሬ ላይ ማህሌትን በመጠቀም መረጃዎችን አሳልፋ እንድትሰጣትም ጠይቃታለች። በእርግጥ ማህሌትም የዋህናትና የኤፍራታ ምክር ምንጊዜም ትሰማታለች። እሷ የምትለውን አንድ ባንድ ተግባራዊ አድርጋለሁ በሚልም ትዳሯን እስከ ማጣት ደረጃ የደረሰችበት አጋጣሚ ነበረ። ዛሬ ላይም ከዝና ስልክ መረጃዎችን ለመውሰድ በምታደርገው ጥረት ግን ከዝና ጋር ክፉኛ ተገጣጥማለች። ማህሌትም እንግዲህ የኤፍራታ ምክር ከሰማች በኋላ ዝና መተኛቱን ተከትሎ የስልኩን ፓተርን ለመክፈት ስትሞክር የስልኩ ፓተርን በአይኗ አሻራ ነበረ። ታዲያ አይኖቹን በመግለጥና ስልኩን ካጠገቡ ፊት ለፊት እንደ ካሜራ ለማንሳት ብትሞክርም ዝና ግን ከተኛበት ወዲያውኑ በፍጥነት ይነሳል። ታዲያ ካጠገቡ ስልኩን ይዛም እየተርበተበተችና በፍርሃት ሰውነቷ እየራደ ዝናን እየተመለከተችው ነበር። ዝና ምን ሊያደርጋት ይችላል? ያው እንደተለመደው ጉርቧን አንቆ ሊያስለፈልፋት ይችል ይሆናል። ማንኛውም ዝና እንዲህ በዋዛ የሚለቃት አይመስልም። እንግዲህ ከዚህ በፊት በምትሰራቸው ስህተቶች ሎ ጉርቧን ሲያንቃትና በስድብም ሲያሽከረክራት ተመልክተን ነበረ። ዛሬ ላይ ጭራሽ በድፍረት የሱን ስልክ በማንሳትም ፓተርኑን ለመክፈት ያደረገችው ጥረት እጅግ በጣም ለሷ አደጋ የሚያስከትልባት ይመስላል። በብሩኬ በኩል ምንም አይነት አዲስ መረጃ ባለማግኘት ይኸው ብዙ ቀናቶች ተቆጠሩ። ብሩኬ ግን ምን አግኝቶት ይሆን? ለማንኛውም ቤተሰቡም እጅግ በጣም ለከፍተኛ ጭንቀት ተዳርገዋል። የኤፍራታ ምክር ማህሌትን ሳያስገድላት አይቀርም። ለማንኛውም በሚቀጥለው ክፍል ተከታትዬ የማቀርብላችሁ ይሆናል። ለዛሬ ምሳሌ ድራማ ክፍል 75 ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጋብዛለሁ። ባይ ባይ።